ጤና ይስጥልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ደግሞ እንግዳ ይዘን መተናል። ለዛሬ ልንወያይ ያሰብንበት ጉዳይ አዲስ ነገር በባለፈው ሳምንት አሳልፈናል። በመንገድ ተደራሽነትን ለመስማት የተሳናቸው ለመፍጠር የተለያዩ ምልክቶች ተቀምጠዋል። በዚህም ዙሪያ ታዲያ የመስማት የተሳናቸው ኮሚኒቲና የአዲስ አበባ ትራፊክ ማኔጅመንት ጋር በመተባበር የተሰራ ስራ ነው። በዚህም ላይ ማብራሪያ እንዲሰጡን የጋበዝናቸው አቶ ናትናኤል ሽፈራው ናቸው። ከሳቸው ጋር ቆይታ ማድረግ ይሆናል። እንኳን ደህና መጡ። እንኳን በሰላም ቆያችሁ። እስቲ አሁን በባለፈው ሳምንት ነው የተመለከትኩት ጉዳዩን የመንገድ ተደራሽነት ለምሳሌ መንገድ ላይ ያሉ ምልክቶች አሉ። ልክ አሽከርካሪዎች መዞር ወይም ቀጥታ መሄድ እንዳለባቸው ሁሉ የሚቀመጡ ምልክቶች ላይ ልክ እንደዚሁ ደግሞ መስማት የተሳናቸው ያሉበት አካባቢ እንደመሆኑ ተረጋግተው ሰዎች ሲያሽከረክሩ እንዲያስተውሉ የሚታይ አካል ጉዳት ስላልሆነ ለመስማት የተሳናቸው በተለየ መንገድ የታየበት መንገድ በጣም የሚደነቅ ነውና ካስተባበሩት መካከል ከሰሩት አንዱ ነውና በዚህ ጉዳይ ላይ እንዲያወሩልን ነበር። ምክራቹ ስለጋበዛችሁኝ በጥቁማችሁም ለመሰገኑ ወዳለሁ። ባለፈው ሳምንት መስማት የተሳናቸው የሚጠቁም ትራፊክ ምልክት አስመርቀናል። የተለያዩ ጉዳዮች ተገኝተዋል። ሚዲያዎች መጥተዋል። በርካታ መስማት የተሳናቸው በዝግጅቱ መንተው በጋራ አስመርቀናል። ትራፊክ ምልክቱ የሳንበት ዋነኛ ዓላማ አሽከርካሪዎች ጥንቃቄ አድርገው እንዲያሽከረክሩ ነው። ምክንያቱም መስማት የተሳናቸው ህብረተሰብ ክፍል እንዳይነስብራን ከለም ጉዳት ሄጃ ለምደቀ አረጋን የሚታይ ምልክት ያላቸውም አይነስብራድ መነጽር አድርገው ነጭ ባትሪ ይዘው አሽከርካሪው ቢያዩዋል ይለያቸዋል። ቅድሚያ ሰጣቸው የቁምላቸው ይችላል። ከጉዳትና በተመሳሳይ የተለያዩ ማትሪያል ተጠቅማሉ ዊልቸር ይዘው እኛ የሚታይ ምልክት ያላንም ውስጣዊ ጉዳት ሄደው አሽከርካሪው ሰማሉ በሙሉ ሊገመት ይችላል። መኪናው ቢበላሽ መምለጥ ቢፈልግ ወይም ደግሞ በቃ የተለያየ ምክንያት ሄድ ቢፈልግ ቀጣ ጉዳት የሚደርሰው መስማት የተሳናቸው ላይ ነው። በርካታ መስማት የተሳናቸው ህብረተሰብ እንደሆነ አደጋ ደርሶባቸዋል። እኔንም ጨምሮ እንግዲህ በቃ ችግራቸውን ህዝቡ ወጣ አላለም። እሱ ስለማስ መራፍ ተስኖ ይባላል እና ይህን ችግር ለመቅረፍ አዲስ አበባ ትራፊክ ማኔጅመንት ባለስልጣን በስራ ቤት 2016 ዓመተ ምህረት ላይ ጥናት ቀርቦ የተለያዩ መስረቂያ ሂደቶች በኋላ መስማት የተሳናቸው ባሉበት አካባቢ ትምህርት ቤት፣ ማህበራት፣ የሃይማኖት ተቋማት በብዛት በሚንቀሳቀሱበት አካባቢ ትራፊክ ምልክቱ እንዲተከል ተወሰነ። ከዛ በኋላ የሚመለከታቸውን አካላት ስፖንሰር በማፈላለግ ተከላ አድርገን ጨርሰናል። ጥሩ ግንዛቤ ተፈጥሯል። አሽከርካሪዎች ጥንቃቄ ያደርጋሉ ተብሎ ይታሰባል። መስማት የተሳናቸው የሚደርሱ አደጋ በከፍተኛ ደረጃ ይቀንሳል። በተጨማሪ መስማት የተሳናቸው ህብረተሰብ ክፍል ሀገር ውስጥ ካሉት ፕሮግራሞች አንዱ ትራፊክ ተካቷል ማለት ነው። ወታች በተከበረበት ቀን ነው ባለፈው ሳምንት ተመረቀው ላይ ዋናነት በቃ አሽከርካሪዎች ጥንቃቄ እንዲያደርጉ ለማድረግ ታለሙ የተሰራ ነው። በስኬት ማጠናቀቁ ብዙ ድካም ታይቶበታል። ኢንፈራቸው በደዱ ስለዚህ ደስ ብሎናል። መስማት በጣም ደስ ብሏቸዋል ማለት ነው። ይሄን ይመስላል ለማሳጠር አይደል? የመጀመሪያ ነው ወይስ ደግሞ ከዚህ ቀደም አንዳንድ ምልክቶች ነበሩ? ከዚህ በፊት መስማት የተሳናቸው የሚታይ ምልክቶች ሁሉ የተለመደ ዓለም አቀፍ ምልክቶች ናቸው። ከዚህ በፊት በቅርብ ጊዜ አይነስብራን ተተክሎላቸዋል። እዛ አካባቢ አሽከርካሪ ፍጥነት ይቀንሳል። መስማት የተሳናቸው ያንን ምልክት የለም። ስለዚህ መተከለበት በሚል አቋም ጉምራለስ በኋላ ተተከለ። የመጀመሪያው ነው በአገሪቱ በአፍሪካም ጥናት ቢደረግ አንድ ሀገራት ይኖራሉ ለኖርም ይችላል። የጥናት የሚያደርጉት ትራንስፖርት ሚኒስቴር ነው። ለዚህ በፊት አንነበር ነው የመጀመሪያ ጊዜ ነው ማለት ነው። በክልል ደረጃ ተስፋፍቶ በመላ ሀገሪቱ ተከላ ይደረጋል። እዚህ ደግሞ ትራንስፖርት በክልል ትራንስፖርት ቢሮዎች ኃላፊነት ሊወስዱ ይገባል ማለት ነው። እስቲ በቦታው ላይ ለምሳሌ የምረቃ መርሃ ግብሩ ላይ ኃላፊዎች ተገኝተው ነበር። በተለይም ደግሞ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እነሱን የወከሉ ተቋማትን የወከሉ ተገኝተው ነበር። ምን አይነት ስሜት ተሰማቸው? ማለት መስማት የተሳናቸውን እዛ ቦታ ላይ መሰራቱን ሲያዩ እነዛ መስማት የተሳናቸው የሚያሳዩት ደስታ አለ። ምክንያቱም ችግሮቻቸውን ከነሱ የበለጠ ማንም አያውቀውምና ማለት ነው። ያን ሲያዩ እነዛ ሰዎች ምን ተሰማቸው? መቼም ለማሳካት ብዙ ቻሌንጆችን አልፋቸው ሊሆን እንደሚችል መገመት በጣም ቀላል ነው። ግን ምን ተሰማቸው? እንደው እስቲ እሱን እናውራ ቅድሚያ።
እንደጃ በጣም ደስ ብሏችኋል። እንተኛ ደግሞ በእነሱ የስራ ዘመን አዲስ ነገር ተሰርቶ በመጠናቀቁ ትልቅ ሀገራዊ ኃላፊነት እንደተወጡ ያሳያል። በመረቃው ዕለት አክብረን ጥሪ ጋብዘናችኋል። ኃላፊዎቹም ተገኝተዋል። በወቅቱ ባለፈው ሳምንት ህወሓትን ሰልፍ የሚቃወም አስመልክቶ ሰልፍ ሆነ ብዙ ሰዎች ሊገኙዋቸው መንገድ መስማማታቸው መጥቷል። መንገዱ ሲዘጋ መስማማት ጭምር ደከም ነው የሚሆነው። ትራፊክ በዚህ ጉዳይ ደግሞ ኃላፊነት ሳለባቸው የተወሰኑ ተገኝተዋል፣ መጥተዋል፣ ቀረጻ አድርጓል። አዲስ አበባ ትራፊክ ማኔጅመንት ባለስልጣን ኮሙኒኬሽን ክፍል ኃላፊዎች ተገኝተው ቀረጻ አድርጓል። በራሳቸው ማህበራዊ ሚዲያ አሰራጭተዋል። በጣም ከኛ ጎናችን ነበሩ። በደንብ ሲተባበሩ ነበር። ሀሳባችን ወደውት ነበር። ዳባላ ተናቀን መተው ተገኝተው ከኛ ጋር አሳልፈው ነው የሄዱት። በቀጣይ ይህንን ትራፊክ ምልክት በድጋሚ ለማስመረቅ እቅድ ተይዟል። እንደኛ ድርጅት ማለት ነው። ይፈታችሁና ሲበላ ዓለም አቀፍ ትራፊክ ቀን አለ እናስመልክቶ እናዘጋጃለን። በድጋሚ በጥሩና ተመረቀበት በሉም ከውት ግንዛቤ ማስጨበጥ ሹፌሮች ላይ ይቀራል። ከውት ለመስማት ተዘጋጁ። ምልክት ይመስላችኋል አይደለም? ተሽከርካሪዎች ለራሳቸው ነው። እዛ አካባቢ ፍጥነት እንዲቀንሱ ለማድረግ ታስበ ስለሆነ በድጋሚ መረቃ ይዘጋጁ። በድጋሚ ገብዘን ጥሩ ግንዛቤ እንፈጥራለን። በጣም ደስ ብሏችኋል። እኔን ይመስላል ጥሩ አጋጣሚ ይመስለኛል። መስማት የተሳናቸው መኪና ማሽከርከር ሲፈቀድላቸው መሰልጠን ሲጀምሩ ከእንደገና ደግሞ ይሄ የትራፊክ ምልክቶች ደግሞ ቦታው ላይ መቆም ሲጀምሩ ጥሩ አጋጣሚ ይመስለኛል። በኔ መንገድ ማለት ግጥምጥሞሹ ጥሩ ነገር ነው። መስማት የተሳናቸው ላይ አዳዲስ ነገሮችን እያየን ነው። በቃ መሰራታቸውን ጅምሮቹ በጣም አበረታች ናቸው። ምንም ነገር የሉም ከማለት አሁን ምልክቶቹን እየተመለከትን ይመስለኛልና አሁን ይሄ ነገር ፋይዳው ለማን ነው ማለት በግልጽ እንድታስቀምጠው ስለፈለኩኝ ነው። በትክክል ምልክቱ የተቀመጠው ለመስማት የተሳናቸው ነው። እሱን አይተው ምንድነው እንትን የሚሉት ወይስ ደግሞ ለአሽከርካሪዎች ነው? ትክክለኛ ፋይዳው ማን ነው? አላማው ወደ ዝርዝሩ ስንገባ ብዙ ጥቅሞች አሉት። አልተጠቀሰም እንጂ እንደኛ በተከለበት አካባቢ ምልክቱን ሲያዩ ወላጆች ሁሉም የመስማት ዘመዶች ሲያዩ እዛ አካባቢ መስማት ነው አለ ብለው ተደበቁ ወላጆቻቸውን አውጥ ወደ ማህበረሰብ ያቀላቅላሉ። በግራቸው ግንዛቤ እጥረት አለ። መስማት ላይ ምንጽባረቁ አመለካከት በቃ የተሳሳተ አመለካከት ነው። ቦታ ማለት ካያዙ የሚረዱ ወላጆች ስብስብ ክፍሎች ይህንን ሲያዩ አውጥተው ወደ ማህበረሰብ ያቀላቅላቸዋል። መስማት ማህበረሰብ የሚታይ ነገር ያስፈልጋል። እዚህ የተደበቁ ማህበረሰብ እንደወጡ ይደረጋል። በተጨማሪ ማሽከርካሪዎች በየጊዜው የሚፈጸመውን አደጋ ለመቀነስ ትልቅ አስተዋጽኦ ይኖረዋል። መስማት የተሳናቸው የሚደርሰው ትራፊክ አደጋ ይቀንሳል። ምክንያቱም ተደራራቢ ጉዳት ነው። አንድ መስማት የተሳናቸው ተጨማሪ ለአካል ጉዳት ከባድ ነው። ራስም ለሀገርም ሸክም ነው የሚሆነው። ስለዚህ ሶስቱም ብዙ ፋይዳ አለው ማለት ነው። አሁን ምልክቱ የተቀመጠው የት አካባቢ ነው? ለምረቃ ያህል ሁለት ቦታ ጥቁር አንበሳ መስማት የተሳናቸው ትምህርት አካባቢ ተተክሏል። እንደሚታወቀው አንድ ነገር ሲዘጋጅ ቀደም ብሎ ይደረግና ከዛ በኋላ ለቀሩ ስራዎች ይሰራሉ ማለት ነው። አሁን ላይ ጥቁር አንበሳ ትምህርት ቤት ተተክሏል። የቀሩት ቦታዎች ደግሞ ተከላ ይደረጋል። ምክንያቱም የተመረጠበት ቦታ አንደኛ ትምህርት ቤት ነው። ተደም ምረቃ የሚደረግ ወዛ ቦታ ስለሆነ ያው ቦታ ተመረጠ። ከዛ በኋላ መስማት በብዛት የሚንቀሳቀሱበት አካባቢ ተከላ ይደረጋል። መስማት ባሉበት ቦታ ተከላ መደረጉ አይቀርም። ለአሁን ሁለት ቦታ ነው የተተከሉ በግራም በቀኝ። ምክንያቱም መኪና በግራም በቀኝ መስለን ማጣ ማለት ነው። እንኳን በሰዓት ተመርጧል። ምልክቶቹ ምን አይነት ናቸው? ማለት መስማት የተሳናቸውን በደንብ የሚገልጹ ናቸው ወይስ ያው ምልክት ቋንቋ አይጻፍም አይደል? መስማት የተሳናቸውን እንዴት ሊገለጽ እንደሚችል አላውቅም። እሱ ምን አይነት ነው የተጠቀማችሁት እናንተ? ሲምቦሉ እንደው ዓለም አቀፍ ምልክት አለ ተማሪውን የሚያሳይ ማለት ደብተር ይዘው ሲሄዱ ማለት ነው። እሱ አካባቢ ትምህርት ቤት አካባቢ የሚታከል ነው። እሱ ግን ደግሞ ጆሮ ምልክት ብዙ ጊዜ ሰው ወሰብ የሚረዳው ጆሮ ምልክት ነው። ጆሮ ቁርጥ የሚል ምልክት አለ። በዓለም አቀፍ ደረጃ የምታወቀ ምልክት ነው። ሁለቱን ምልክት ተጠቅመናል። ከዛ ደግሞ መስማት ባሉበት አካባቢ ነው ምልክት ቋንቋ አለን። አሁን ባሉበት አካባቢ መኪኖች ስላሉ ፍጥነት እንዲቀንሱ ታስቦ ነው። ሁለቱ ምልክት ነው ተጠቅመናል። ጆሮ ምልክቱ ምንድነው? ማህበራት ሃይማኖት ተቋማት
የንግድ ቦታ ምናምን ነው። አንዱ ደግሞ ትምህርት ቤት ባሉበት ቦታ ነው። ሁለት ምልክቶች ነው የተጠቀምነው። እሺ አሁን ከነዚህ ምልክቶች ውስጥስ ሌሎች ቦታዎችስ ምን አስባችኋል? በጣም ከፍተኛ አደጋ ይደርሳል ተብሎ የሚታሰቡበት በርካታ ሰዎች የሚንቀሳቀሱበት አካባቢዎች አሉ። በአዲስ አበባ ዙሪያ ብናይ ለምሳሌ መገናኛን መውሰድ እንችላለን። በጣም ብዙ ህዝብ ሁሌም በለት የምናይበት ቦታ ነው። በጣም ብዙ ህዝብ ሲንቀሳቀስ የምናይበት። ከዛ መሀል መቼም ደፎች ይኖራሉ፣ ግን የሚታይ አካል ጉዳት ስላልሆነ ሹፌሮች ትላክስ ሲያደርጉ ላይሰማቸው ይችላሉና አልባሌ ነገርም ሊፈጠር ይችላል። መነጋገር ክፉ ደግ ማውራትም ሊፈጠር ይችላል። ለምን አልሰማኝም ብሎና ያም መስማት ይሳነው መሆኑን ለይቶ ማወቅ አይችልም። ያኛውም ሰው ደግሞ አይሰማውም በቃ እና ለአደጋ የሚጋለጡበት ሁኔታ ያለ ይመስለኛልና እዛ አካባቢ ታስቧል ወይ? ሁለተኛ ደግሞ ምልክቱ ተዘጋጅታችኋል ወይ? ማለት ገና ደግሞ ሁለተኛ ፍቃድ ያስፈልገዋል ወይስ በዚህኛው አሁን ያስፈቀዳችሁት ሁሉም አካባቢ የሚተከል ነው? አዲስ አበባ ትራፊክ ማኔጅመንት ጋራ መስማሳንቹ በሁሉበት አካባቢ እንዲተከል ነው ፈቃድ የተሰጠው። ከዛ በተከለ የሚያስፈልግበት ቦታ ላይ ደግሞ ከተሙን ስም ዝርዝር እናቀርባለን። እነሱ ምን ደግሞ ተካከለ ስርዓት አላችሁ። እዚህ በራም እንግዲህ 25 ሜትር መራቅ ጥልቀቱ 50 ሴንቲሜትር ስፋቱ 40 ሴንቲሜትር ስርዓት አላችሁ። እዚህ ከነሱ ጋር አብረን ሄደን ነው ተከለም እናደርገው። እዚህ በቃ በከተማው በሙሉ መስማሳን በሁሉበት ቦታ ተከላ ይደረጋል። ምክንያቱም አንድ ቦታ ተኩል ለወጣ ከቀረ ማካተት አይባል መግለል ነው የሚሆነው። ስለዚህ እንደመገናኛ በብዛት የሚንቀሳቀሱት አካባቢ አደጋ የሚደርስበት አካባቢ ከፍ ያለ ቁጥር በዛ ያለው ፖል ለማተካል ቅድ ይዘናል። በርካታ ፖል ተዘጋጅቷል ማለት ተከለበች አንቀረው። እዚህ ደግሞ መስማሳናቸው ራሳቸው ምድቡ ለመስማስ አገልግሎት የሚሰጥ ተቋም እዚህ አካባቢ መስማሳናቸው ሁሉ ያስፈልጋል ብሎ በርግዳቤ ማሳወቅ አለባችሁ። እንግዲህ ቦታው ተገኝታ ካላና አረጋለ ማለት ነው። ከነሱ የሚጠበቅ 11 ድርሻ ይሄ ነው። መጀመሪያ ጥያቄውን ስታነሱት አዲስ አልሆነባቸው ለምንድን ነው ምን ተክለው አልተባላችሁም? ትራፊክ ማኔጅመንት አዲስ ሆነባችሁ። እሱ የሚከተሉት ዓለም አቀፍ ትራፊክ ምልክቶች ነው። ቢሮ ምልክት ደግሞ አዲስ ነው። እኛ የተቀበሉ ምልክቶች ከዚህ ውጭ ነው። ምንድን ነገር ነበር? ዓለም አቀፍ ጥናቶች ቀርቧል። የተለያዩ ሀገራት የተከሉትን አሳይተናል። ያመኑበት ሲሄዱ ጉዳቱንም ሲረዱ መተክ እንዳለበት ሳሙ መጨረሻ ላይ ተቀበሉ ተካልፈቁ። መጀመሪያ ላይ ግን በቃ አይቻልም ነበር ያሉት። አንድ ጊዜ መስማሳን ጉዳይ ምንከቱ አካላት ሲቀርብ ቀድሞ ማይፈቀድ መስላችሁ ቀስ በቀስ ታስረጃችሁ ሁሉ ግንዛቤ ሲፈጠራችሁ አምነው የሚቀበሉት ሁሉ ቤት ነው የመንግስት መስሪያ ቤት ሲሄድ ግንዛቤ እጥረት ነው። ከሰዳን በኋላ መካተት ፈቃደኛ ናቸው። ምክንያቱም አዋጁ ያስገድዳችኋል። ጥሩ አዋጆች ሁሉ አካታችሁና ተያይዞ ማለት ነው። ያንስ ቀርበላችሁ ደግሞ መፈጸም እንዳለባችሁ ማስገዳችሁ እሺ ይላሉ። መጀመሪያ ላይ ከባድ ነበር። ግንዛቤ እጥረት አለ። መስማሳን አሳየን ይላሉ። ወተኔ ሳሳየን ይላሉ። አሳየን ይላሉ። እንዲህ ብለን ማለት ይቻላል። እኔ ስብራውና ያስታውቃል። ከልባት ነው እየሸጠ ነው። መስማሳን ወጣል ብሎ ጠይቀሉ። እንዲህ ብሎ መጠቆም ይቻላል። ከባድ ነበር። እዛው በኋላ አስረዳናችሁ። በቀስ ሲረዱ አመኑበት። በቃ መስማሳን በሁሉበት ቦታ አይተከለብል ወሰኔ ይደርሱ። በጣም ደስ ብሎኛል። በነሱ የሥራ ዘመኔ ማለቁ 5 ሚሊዮን መስማሳን ቁልፍ ፈታቂ መመለሱ በጣም ደስ ብሎኛል። እናመሰግናችሁ እወዳለሁ። አካታችን ስራ ብዙ ይቀራል። በትምህርት በጤና በስፖርት ብዙ ነገር ይቀራል። እዚህ ዘም ሲሩ ጥሩ ምላሽ ያገኛሉ። በተስፋ አደጋ እንደነት ቀን ሰዎች ካሉ ማለት ነው። በጭሬን መስማት ተሳናቸውስ ምን ተሰማቸው? በጣም ነው ደስ ያላችሁ። ፌስቡክ ላይ እንደለቀቁት ብዙ ሼር ያደረጉ አስተያየት ሰጡ። በጣም ደስ ያላችሁ። በቃ የጋራ ጥያቄ ሲመለስ ደስታው ደስ የሚለው ልዩ ነገር ነው። በውስጥም መልእክት ልኩልኛል። በርታሉ እናመሰግናለን። በውስጥ ደግሞ ስሜታቸውን ይገልጻሉ። በቪዲዮ ይልኩልኛል። ማፍታችሁ ደግሞ ወላጅ ተናገረው በወላጅ በኩል ይደውላል። ማለቀው ይደውላል። እሰው ነገራሉ። ምንድነው የሚለው? በጣም ደስ ብሎኛል። ምልክቱ ማለት ደስ ብሎኛል። ልጆቹ ነገር አግኝሾበታል። ብዙ በቃ በደብዳቤም በጽሁፍም በግልም በአካል ሳገኛችሁ ደስታችሁን የሚገልጹት ግን
እኔ ቦታ ተካል ይላሉ እኔ ጋር ማምጦ ክፍለ ሀገር ላከብ ይላሉ የድርጅት አዲስ አበባ ላይ ነው የሚሰራው ደረጃ አይሰራም እዚህ በክልል ደረጃ ምክንያቱም ምንኩት ቋንቋ ጋር መግባባት ነው መስማሳኖቹ ጋር ማህበረሰብ ነው በክልል ደረጃ የምጠይቁ ነገር ከባድ እኛስ መካተት አለብን ነገር ተካል ይላሉ ደፍ ኮሚኒቲ ደግሞ አዲስ አበባ ላይ የሚሰራ ድርጅት በክልል ቅርንጫፍ የለውም በዚህ ሁኔታ ትራንስፖርት ቢሮ ሁሉን የሚመለከተው እዚህ ነገራችኋል እንዴት እንድናድግ ማንንም ጠይቁ ክልል መጥተት የምችልበት ሁኔታ የለም ለዚህ በቃ ደስ ብሏችኋል በጣም ይጋራ ጥያቄ መልስ ሲሰጥ በጣም ደስ ይላችሁ በቅርብ ጊዜ መኪና ሲፈቅድ በጣም ደስ ይላችኋል አይደል በተመሳሳይ ትራፊክ ፖሊስ ተከል ደስ ብሏችኋል የሚሰሙትም ጭምር የመስማሳኑ ወዳጆች አሰርጓኖች በጣም ደስ ብሏችኋል እንዴት በቃ በቀጣይ ከላይ እንዲሰራ ሞራል ይሰጠኛል ማለት ነው ቀጣይ ምንድነው እቅዳችሁ በቀጣይ መስራት ያቀዱት ምንድነው ታክሲ ላይ ነው ለመደረስ ያን ታክሲ አብዛኛው ወያሉቹ በድምጽ ረዳት የሚናገሩት ባስ ግልጽ ጽሁፍ አይሉ አንብበን ወጥራይተን ተረዳን እንሳፈር እንሄዳለን ታክሲስ ከባድ ነው እንደዚያ ወያሉ ቶሎ ነው የሚወረው የት ነው ቢያስጠይቁ ሙልት ያደርጉታል ቶሎ መጠየቅ ደግሞ አፍ ግልጽ መሆን አለበት አሁን ደግሞ በቃ ሰው ሲጠይቁ በጥርጣሬ ይመለከቱሽ ጽፋን ስለሰዳጁ ሰው ሙልት ነው የሚያደርገው ያካታችሁ ነው ደባል ማንዳድ ጊዜ ታክሲ ላይ በቀጫጫ ለኔራ ነገር ጽፏል ግን በትክክል ዘቦታ አይሄድ ሚለቦታ ነው የሚሄዱት ምናሰብት እንደ ባስ ጽሁፍ ባስ አይነት ዲስፕሌይ ጽሁፍ ይደም ማስከዳጅ እንዲወጣ ትራንስፖርት ቢሮ በመነጋገር ከሚነሱበት እስከሚደርሱበት ቦታ ጽሁፍ እንዲያደርጉ ከላይ እንዳደርጉ ወስበናል ትራንስፖርት ቢሮ ጋር ተነጋግረን ትራንስፖርት ቢሮም ካመነበት አስከዳጅ ኮታ ያንዳንዱ ታክሲ በብራቱን ገዝቶ ተጠቀማል ማለት ነው ማታ መስማሰል አንበብ ወይገባው ቀን የሚያዩሉ የሉ መጠየቅ አይጠበቅባቸውም ይህ ብዙ ጊዜ ወስድ ይችላል ጀመራሉ በሂደት ላይ ይገኛሉ አታሳካ እኛ ጉዳይ በታክሲ ተካቷል ማለት ነው እንግዲህ አሪፍ ነው ጥሩ ነው የተጀመረው ጅማሮ በጣም ደስ ይላል ጥያቄዎችን ጨርሻለሁ ግን ማመስገን ከፈለክ ለምሳሌ የአዲስ አበባ ትራፊክ ማኔጅመንትን አመስግንና እንሰነባበት እሺ በመጀመሪያ አንተ ጥሪ አሳደጋችሁ በጣም አመሰግናለሁ በመቀጠል በዚህ ሁሉም ተሳትፎ አደረጉ ከልብ አመሰግናለሁ ወዳሉ አዲስ አበባ ትራፊክ ማኔጅመንት ይሄን መስራት አለበት ብሎ አምኖ ፈቃድ መስጠቱ ለመሰጋን ይገባል በቀጣይ ለስራዎች አብረን እንሰራለን በተጨማሪም በዚህ ስራ ላይ ስፖንሰር በማድረግ የምሰራበት ፋና ቲቪ ለባንክ ባንክ ቴሌኮም የድጋፍ አድርጓል በተጨማሪም ሩቴን ዱዊንግስ የተባለ ድርጅት ፖለቲካል ድጋፍ አድርጓል ግለሰቦች በውጭም በኢትዮጵያ ውስጥ የሚገኙ መስማሳናቹ ድጋፍ አድርገው ተመሳሳይ ልብስ መጽሔት ስካርፕ ተዘጋጅቶ በጋራ አስመርቀናል እዚህ በዚህ ስራ የተሳተፉ ሁሉም እናመሰግናችሁ እወዳለሁ የጋጤያካችሁ በጋራ እንዲመለስ በጋራ የሰሩ በሰብኩሎችን ከልብ አመሰግናለሁ ይህንም ጠርቶ ሰራውን ሳላዝ እንዳስተዋወቅ ስላጠራኝ ኢትዮጵያን ቴሌቪዥን ላመሰግን እወዳለሁ እንግዲህ መስጋኔ እሺ በጣም አመሰግናለሁ በርታላለሁ የሚቀጥለው ደግሞ እንጠብቃለን ብዙ አዲስ ነገር እንደምንሰማ ተስፋ አደርጋለሁ በጣም አመሰግናለሁ ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበር ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ